ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባንኜ ስነቃ አምላኬን ሰላም አውለኝ እላለሁ ዘወትር ስም ግን ሳነሳ ውላለሁ ላይ 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 ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባ ሚስት ያለውን ባልፈልጋ ማማገጡ አይቀርም። ሌባ ጊዜም ሌባ ነው። ለማዳ አይለቅ። አስብበት። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁ በኮሜንት እንድትሰጡኝ እያልኩኝ ውሽሚትና ውሽማው ዛሬ እንግዲህ የት ነበር የሄዱት? እዛ አርባ ምንጭ የት ነበረ ጋይስ? ጻፉልኝ። ሊዝናኑ የሄዱበት ጋር እንግዲህ ማለዳ ተነስቼ ፀሐይ ስትወጣ ፈጣሪን አመሰግናለሁ። እውነትህን ነው። በጣም ነው እንደምታመሰግነው ፈጣሪህን። ፈጣሪን አመሰግነዋለሁ ሰላም ወለኝ ብያለሁ። ሰላም እሱማ መድኃኒዓለምማ ቸር ነው። እንደኛ እኮ አይደለም። ቸር ስለሆነም እየዋለን እያሳደረን እያኖረን ነው። እንደኛማ ቢሆን ሰደድ እሳት ነበር የሚገባን፣ በአንዴ ነበር ማለቅ የሚገባን። ግን ደግሞ እግዚአብሔር ቸር ስለሆነ ቸር አምላክ ደግሞ ሩሩ ስለሆነ ያውልናል ያሳድረናል ማለት ነው። እንደኛ ቢሆን የት በደረስን ነበር። እና ሰላም ወለኝ እላለሁ እያለ እንግዲህ ከጋለሞታይቱ ጋር ከውሽሚት ጋራ በጠዋቱ ይሄን ዘፈዘፍ ነው እላችኋለሁ። ውድ ቤተሰቦች ቲክቶክ የሌላችሁ ላድርሳችሁ ብዬ ነው እና ደግሞ ሀሳቤ ልስጥ ብዬ ነው። በዛ ላይ ደግሞ በጣም ግርም የሚሉ ኮሜንቶችም እያየው ነበር። ይሄ ሜን መልስ ነው። ወጠጤ አታግቡ ምለው ለዚህ ነው። ወጠጤ ሮጦ ያልጨረሰ ምራቁን ያልዋጠ። እኔ ብዙ ጊዜ ስናገር ምናምን እኔ ማግባት የምፈልገው ምራቁን የዋጠ ሰው ነው ስል እንዴት ነው ምራቅ መዋጥ ምናምን ብሎ የሚያሽፍ ሰው አለ። ምራቁን መዋጥ ማለት ብዙ ነገር ማመዛዘን የሚችል ይሄ ከምንድን ነው የሚባል ነው፣ ከመንዘላዘልነት እንዴት ነው ወደ መሰብሰብ፣ ህይወቱን ወደ ማሰብ፣ ትዳሬ ልጆቼ ሚስቴ የሚል ሰው ገባቸው። ሮጦ ዘሎ የበቃው ሰው ምራቁን የዋጠ ሰው ይባላል። አሁን አብርሽ ወጠጤ ዘሎ ያልጨረሰ እንደተባለው ዶላርና የእናንተ የኦዲየንሶች ግፊት ታምራላችሁ፣ ተጣምራላችሁ። ይሄው ተጣመሩ። ውጤቱ ይሄ ሆነ፣ መጨረሻው ይሄ ሆነ። ይሄ ነው ትርፉ። በቃ ይኛ እና ሙዶችዬ፣ ሴት እህቶቼ ከዚህ ህይወት ተማሩ። ሮጦ ያልጠገበ ላይ አትጠልጠሉ። በእድሜያችሁ እኩያ የሆነ በተለይ ታየው እንደዚህ ዝና ምናምን የሚያኮራው ሰው ከሆነ ምንም አይናችሁ እያየ እንደዚህ ነው በቃ የሚወጥጥባችሁ ማለት ነው። ይሄንንም ቆይቶ የሚደግፍ ነው የሚያስቀኝ እኮ። እኔ አሁን ጥላቻ አይደለም፣ እኔ ሰው ጥላቻ የለብኝም። እንኳን አብርሽ ድሮ በደግነቱ በጥሩነቱ ሰዓት ያወቅኩትን ልጅ ቀርቶ በጣም በመጥፎ ደረጃ የመጡ ሰዎች እንኳን እኔ ሰው ልጅ አልጠላም። ተግባሩን ነው የምጠላው፣ ስራውን ነው የምጠላው። ኦኬ ስራቸው ጥሩ ያልሆነ ደግሞ ምንም እንኳን ቢሆን የፈለገ ነገር ቢኖር ላደንቃቸው አልችልም። ጥሩ መጥፎን ስራ እያየው ላደንቅ አልችልም፣ ማንኛውንም ሰው ቢሆን ማለት ነው። አያችሁ፣ ይሄ ነው ትልቁ ድክመታችን። እኛ ማናስተውለው ነገር ሰውን ከደገፍ ነው በቃ መጥፎን ነገር ሁላ ይዛችሁ መሄድ የምትፈልጓላችሁ። ያ ደግሞ ትክክል አይደለም። በቃ አሁን እየሰራ ያለው ነገር ትክክል አይደለም። 4 ነጥብ። ተመቻችሁ አልተመቻችሁ ይሄ እናንተ ፋንታ ነው። እኔ መናገሬን አላቆምም። የሚመቸው ይከተለኛል፣ የማይመቸው ደግሞ ዝም ብሎ ስክሮል አድርጎ ያልፋል ማለት ነው። ትክክል ነው የምትሉ ደግሞ እናንተ ራሳችሁ ጭንቅላታችሁን ማስመርመርና መመርመር አለባችሁ። ምክንያቱም የሚደረገው ነገር ትክክል ስላልሆነ ወይም ደግሞ እናንተ ህይወት ላይ ቢደረግ የማትፈልጉትን ነገር ሌላ ሰው ህይወት ላይ ይደረግ ችግር የለውም የምትሉ ሰዎች ለእኔ ጭንቅላታችሁ ይሰራል ብዬ ማሰብ አልችልም። እኔ በበኩሌ ባሌ በዚህ ደረጃ እንደዚህ እንዲልከሰከስብኝ የፈለገ ተጨቃጨቂ ብሁል የፈለገ መጥፎ ባህሪ ቢኖረኝ በዚህ ልክ እንዲጨመላለቅብኝ ግን እድል አልሰጠውም። ኦኬ። ስለዚህ እኔ ላይ ሊደረግ የማልፈልገውን ነገር ደግሞ አንድ እህቴ ላይ ሲደረግ ትክክል ሂድበት ደግ አድርገሃል ብዬ ልደግፈው አልችልም። እኔ ራሴን ሆኜ ነው፣ ሰው ሆኜ አይመለከተኝም። እኔ ስለ ሰው አያገባኝም። እኔ ግን የራሴን ሀሳብ ነው የምሰጣችሁ። እኔ ብሆን ላደርግ የምችለውን ነገር ነው የምነግራችሁ።
ሲንዘላዘል መጥቶ በተንዘላዘለ እጁ እኔ ሊነካኝ አይችልም። ገንዘብ ባይሆን ለምን ባፍንጫ አይወጣም? ሲጀመር እኔን፣ ቤተሰቤን፣ ማንነቴን፣ ክብሬን፣ ትዳሬን የሚያስነካ ገንዘብ ባፍንጫ ጠንቅር ብሎ ይወጣ ይቀር። ስለዚህ ይሄ ነገር ሊደረግ የማይገባው ነገር በእኔ ላይ ሊደረግ የማይገባው ነገር እሷ ላይ ሲደረግ ትክክል ነው ብዬ ስለማልደግፍ ልካቸውን እነግራችኋለሁ። ይሄ የሚበላችሁ የሚያማችሁ አብርሽ የኔ ጀግናኛ የምትሉ ጀግንነቱ በዚህ አይደለም። ጀግንነቱ ድሮ ቀረ። መጀመሪያ ማለት ያኔ በደጉ ዘመን ጥሩ ዩቲዩብ የከፈተ ሰዓት ነበር አብርሽ ትክክለኛው። አሁን ላይ ግን እሱ አይደለም። በቃ ይሄ ዝና ምንም እኮ አይደለም። ዝና እኮ ነገ የሚጠፋ ነገር ነው ወገን። ዛሬ ታይተን ጠዋት የምንጠፋ ነን እኛ። ጤዞች ነን። ጤዛ ታውቃለች። የሰው ልጅ ጤዛ ነው። በቆምንበት የምንፈርስ ሆነን ሳለ ይሄን ያክል በዚህ ልክ ሰው ፊት እና ሰው ላይ መቅረብ ማለት በጣም ነው የሚያስጠላው። አሁን እናንተ ምናልባት የሆነ ሰው ኮሜንት ተጻፈልህ ምናምን ብላችሁ ልታወራችሁ ነው። ይሄ እልህ ሳይሆን ማለት ህሊናችሁ አይምሯችሁ ልታዙት ይገባል። ለማንኛውም ቤተሰቦች እንግዲህ ያላያችሁ ወይም ቲክቶክ ላይ የማትገቡ ካላችሁ ይሄንን አመጥቼላችኋለሁ። እንግዲህ ካረፉበት ቦታ ወይ መቃጠል። ደህና ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።